ሰላምታችን በእያላችሁበት ይድረስ እንደምናላችሁ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሳቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀራምባቸው አብሬያችሁ ቆያለሁ። እየተካሄደ ያለው ሀገራዊ ምክክር ብሔራዊ መግባባትን የሚፈጥር መሆኑን በሰሜን ወሎ ዞን የጉባ ላፍቶ ወረዳ የመንግስት ሰራተኞች ተናገሩ። በምክክር ሂደቱ የተገኘውን ውጤት ህብረተሰቡ ማክበር እንዳለበትም የመንግስት ሰራተኞቹ ጠይቀዋል። መረጃውን ያደረሰን የወረዳው የመንግስት ኮሙኒኬሽን ነው፣ እንደሚከተለው ይቀርባል። ሀገራዊ ምክክር አሁን የገጠመንን ችግር ለመቅረፍ ሰላምን ለማጽናት የመጀመሪያው ትልቅ ድርሻ አለው ብለን እናስባለን። ትውልድን ለማስቀጠል ወሳኝ ሚና አለው ተብሎ ነው የሚወሰደው። ሀገራዊ የምክክር ኮሚሽኑ ህብረ ብሔራዊ አንድነትን ሊያጠናክሩ የሚችሉ ልዩነታችንን በማጥበብ አንድነታችንን ሊያጠናክሩ የሚችሉና ኢትዮጵያዊ በሆነ ስሜት ማህበረሰባችን በአንድ ላይ መክሮ ችግራችንን በውይይት የምንፈታበትን ባህል እንድናዳብር ይሄ የግጭት ባህሎች ትሬንዶች መወገድ እንዳለባቸው ህብረተሰባችንም እሴቶቻችን እንዳልሆኑ የውስጥ ችግራችንን በጋራ ለመፍታት አቅም የምንፈጥርበት አጀንዳ ስለሆነ የሰለጠነ አስተሳሰብ እንድንላበስና ለቀጣዩም ትውልድ ጭምር አሻራ የምንጥልበት ስራ እየተሰራ የመጣበት ሁኔታ ነው ያለው። ሀገራዊ ምክክር ኮሚሽን እንደ ሀገር የህብረተሰቡ ፍላጎት ምንድነው የሚሉትን ሀሳብ የማሰባሰብ ልዩነቶችን ሊያጠብ የሚችል መነሻ የሆኑ ግጭት መነሻ የሆኑ ዋና ዋና አንኳር ጉዳዮችን የመለየትና በተለይ ደግሞ ከህዝቡ ከእያንዳንዱ ማህበረሰብ የሚነሱ ጥያቄዎችን በማሰባሰብ በጋራ እንደ ሀገር ለመምከር በተከታታይ ቀናቶች ውይይት እንደሚደረግ ተስፋ ይደረጋል፣ እንጠብቃለን። የሁሉንም የማህበረሰብ ጥያቄ ያሰባሰበ ማህበረሰብ ነው በዚህ ውይይት ይሳተፋል ተብሎ የሚታሰበው። ነፃ ፍትሃዊ በሆነ መንገድ ሀሳቡን ያራምዳል ብለን እናስባለን። ሀገርን ሊገነባ የሚችል ሀገራዊ የሆነ ጥያቄ ይነሳል ተብሎ የሚታሰበው የምንጠብቀውም ይሄንን ነው። ሁለተኛው በተነሱት ሀገራዊ በሆኑት ጉዳዮች ዙሪያ ሀገራዊ የሆነ አስተሳሰብና ሀገራዊ የሆነ የጋራ ውይይት ይደረጋል ብለን እናስባለን። በውይይቱ የመጨረሻውና ማሰሪያ ሊሆን የሚችለው በተነጋገርንባቸው ውይይት ላይ የጋራ መግባባት አድርገን መውጣት አለብን የሚለው ቁርጠኝነት ይኖራል ብለን እናስባለን። ከኮሚሽን ውይይት በኋላ የሚጠበቁ ውጤቶች የመጀመሪያው የማንነት የወሰን የድንበር እና የህገ መንግስቱ ላይ የሚነሱ የተለያዩ ጥያቄዎች አሉ። በእያንዳንዱ ክልል የሚነሱ ጥያቄዎችን ሊፈታ የሚችል ውይይት እንደሚሆን እንጠብቃለን። ኢትዮጵያን ሊያሻግር የሚችል የኢትዮጵያን ህዝብ ጥያቄ በጋራ ልንፈታበት የምንችል አቅጣጫ የሚቀመጥበትና በተለይም ደግሞ ከመገዳደል ከመጠፋፋት ከበቀል የጸዳች ኢትዮጵያን ለመፍጠር አቅም የሚሆን ውይይት ይደረጋል ብለን እናስባለን። በደቡብ ወሎ ዞን ከ2.5 ሚሊዮን በላይ የአትክልትና ፍራፍሬ ችግኞች ለተከላ መዘጋጀታቸውን የዞኑ ግብርና መምሪያ አስታወቀ። የሚተከሉት ችግኞች ለወጣቶች የስራ ዕድል ፈጠራ ጉልህ አስተዋጽኦ እንዳላቸው ተጠቁሟል። ተጨማሪውን አብረን እንከታተል። አርሶ አደር እንድሪስ ሰይድ በተወለደሬ ወረዳ 012 ቀበሌ ችግኝ ጣቢያ ውስጥ ይሰራሉ። ለዓመታት ችግኞችን የተንከባከቡት አርሶ አደሩ የፍራፍሬ ችግኞችን በማሳቸው በመትከልም ተጠቃሚ መሆናቸውን ይገልጻሉ። በተለይ ዘንድሮ ማንጎ የተሻለ ሰብል እየሰጠ ነው። ያው እንደምታዩት ነው ሰብሉ እና ደግሞ ቡና ቀደም ሲል ቡናዎችን እየተጠቀምን ነው ያለነው እና ቆንጆ ሰብሎች ይሰጡናል እና አብዛኛውም በእነሱ ነው አሁን የምንተዳደረው በማንጎና በቡና እንዲሁም በአካባቢያችን ያው አዝርቶች በየበልግና የመኸር የምንላቸው አሉ በነሳ እንጠቀማለን። አርሶ አደሩ በሎጎ ሐይቅ ዳርቻ በሚገኘው ማሳቸውም የሙዝ ችግኝ መትከላቸውን በመጥቀስ በአትክልትና ፍራፍሬ የበለጠ ለመስራትና ተጠቃሚ ለመሆን ትኩረት መስጠታቸውን የገለጹት የጎበያ ችግኝ ጣቢያ ፎርማን መሐመድ ሰይድ በችግኝ ጣቢያው የሚሰሩ አርሶ አደሮች ችግኝ ከማፍላት ባለፈ ራሳቸው ተጠቃሚ የሆኑ መምጣታቸውን ተናግረዋል። እኔ ለራሴ መሬቴ ላይ የተለያዩ አትክልቶችን ተክዬ እነ ማንጎ፣ አቮካዶን፣ ፓፓያን እነሱን ተክዬ ለውጥ አግኝቻለሁኝ። በዚህ ላይ ደግሞ በኃላፊነት ደረጃ የሚሄዱ አርሶ አደሮች ከዚህ
ችግኝ ጣቢያ ውስጥ የሚሰሩ አርሶ አደሮች አሉ። እነሱን ትምህርት በወሰነበት ምክንያት ስልጠና በወሰነበት ምክንያት ያን ትምህርት እንትን ብዬ ተጠቃሚ እንዲሆኑ አድርጌያለሁ። የተወለደሬ ወረዳ ግብርና ጽሕፈት ቤት የአትክልትና ፍራፍሬ ባለሙያ አወል አህመድ በወረዳው በዘርፉ አርሶ አደሩ ከጊዜ ወደ ጊዜ ፍላጎቱ እየጨመረ መምጣቱን በመጠቆም በዚህ የክረምት ወቅትም የሚተከሉ ከ260 ሺህ በላይ የፍራፍሬ ችግኞች በችግኝ ጣቢያ ውስጥ ተዘጋጅተዋል ብለዋል። በአርሶ አደር ጓሮ የተፈላ ቡና አለ፣ የቡና ችግኞች አሉ። ለክላስተር በካልም ፕሮጀክት ድጋፍ ወደ 11 ቀበሌዎች ላይ ከአጎራባች ቀበሌዎች እንደዚህ የግዥ ስርዓት የምናካሄድበት ሁኔታ አለና ይሄን በመሟላት እኛ አሁን እጃችን ላይ ተዘጋጅቶ የተቀመጡ 263706 ችግኝ አዘጋጅተናል። እነዚህ ኢኮኖሚያዊ ጠቀሜታ ያላቸው ቡና፣ አቮካዶ፣ ማንጎ፣ ሎሚ እነዚህ ዋና ዋና የፍራፍሬ ችግኞቻችን ናቸው። በደቡብ ወሎ ዞን በዚህ የክረምት ወቅት የሚተከሉ የአትክልትና ፍራፍሬ ችግኞች በትኩረት መዘጋጀታቸውን የገለጹት የዞኑ ግብርና መምሪያ ኃላፊ አቶ አህመድ ጋሎ በአረንጓዴ አሻራ መርሃ ግብር ከሚተከሉት 230 ሚሊዮን በላይ ችግኞች ውስጥ 2.5 ሚሊዮኑ የአትክልትና ፍራፍሬ ችግኞች መሆናቸውን ገልጸዋል። ወደ 3700 ሄክታር ላይ እንተክላለን ብለን ያቀር ነው። ከዚህ መካከል በበጋውም ያው እየተከለን ያለ ነው። በተለይ ሰፋፊ የሙዝ ክላስተር፣ የማንጎ ክላስተር፣ የፓፓዬ ክላስተር አዘጋጅተን ወደ ስራ ገብተናል። የሙዝን ብቻ ውስጥን ካየነው እንግዲህ ወደ 90 ሄክታር የሚሆን ከአሁን በፊት በሁለት ወረዳዎች ላይ ተክለናል። ሰሞኑን ደግሞ ወረባቦና አርጎባም ላይ እየተሰራ ነው ያለ ነው። አትክልትና ፍራፍሬ ችግኞቹ በዞኑ ለወጣቶች የስራ እድል ፈጠራም ድርሻው ከፍተኛ እንደሆነ ኃላፊው ጠቁመዋል። በዚህም ክረምት ከ9000 በላይ ወጣቶች በዙ በአረንጓዴ አሻራ የስራ እድል ፈጠራ የሚፈጠርላቸው ወጣቶች ተለይተው ሰልጥነው ተደራጅተው የተቀመጡበት አግባብ አለ። ስለዚህ ባለቤት እንዲኖራቸው ማድረግ ወሳኝ ነው። ይሄ ባለቤት ይኖራቸው ሲባል ሲተክል፣ ሲኮተኩት፣ ሲያርም፣ ሲያጠጣ እና ሲጠብቃቸው ነው ችግኞች ውጤታማ የሚሆኑትና በዛ ልክ ይህንን እንዲያሳኩ የባለቤትነት ስሜት የመፍጠር ስራ እየሰራ ነው። ማህበረሰቡን በታማኝነት ለማገልገል መዘጋጀታቸውን በጤና ዘርፉ የሰለጠኑ ተመራቂዎች ተናገሩ። የደሴ ከፍተኛ ትምህርት ጤና ሳይንስ ኮሌጅ በተለያዩ የሙያ ዘርፎች ያሰለጠናቸውን ተማሪዎች አስመርቋል። ተመስገን አሰፋ ተጨማሪ ዘገባ አለው። የማህበረሰቡን ጤና ለማሻሻልና የመከላከል ፖሊሲውን ለማድረግ መንግስት የባለሙያዎችን አቅም የማሳደግና አዳዲስ ባለሙያዎችን በተለያዩ የጤና ዘርፎች በማሰልጠን በጤናው ዘርፍ በርካታ ስኬቶች መገኘታቸው ተገልጿል። የደሴ ከፍተኛ ትምህርት ጤና ሳይንስ ኮሌጅም በዲፕሎማ መርሃ ግብር ያሰለጠናቸውን ከ550 በላይ ተማሪዎቹን አስመርቋል። የኮሌጁ ዲን ሁሴን መኮንን ላለፉት 60 ዓመታት በጤናው ዘርፍ ብቁ የጤና ባለሙያዎችን በማፍራት ሀገራዊ ተልዕኮውን እየተወጣ ያለ ተቋም መሆኑን አስረድተዋል። ምሁራኖችን፣ ባለሙያዎችን በማፍራት ለኢትዮጵያ የጤናው ስርዓት መሻሻልና ውጤታማነት ትልቅ ፋና ወጊ ተቋም መሆኑ ተመስክሯል። በመሆኑም በእንዲህ አይነት አንጋፋ ተቋም ተምሮ በቅቶ ብሎ መመረቅ መታደል ነውና ውድ የዕለቱ ተመራቂዎች፣ የነገ አደራ ተረካቢዎች እንኳን ደስ አላችሁ፣ እንኳን ለዛሬዋ ቀን አበቃችሁ። ተመራቂ ተማሪዎች በሰለጠኑበት የሙያ መስክ ሀገራቸውንና ሕዝባቸውን በታማኝነትና በቅንነት ማገልገል እንዳለባቸውም አቶ ሁሴን መልእክት አስተላልፈዋል። ውድ ተመራቂዎች፣ የነገዋ አደራ ተረካቢዎች፣ ይህም ሁሉ ሆኖ የሕክምናና ጤና ሳይንስ ሙያ በባህሪው እጅግ ሰፊ ተለዋዋጭ ሳይንስና ጥበብ በመሆኑ በአንድ ጀንበር አውቄ እጨርሰዋለሁ የሚባል ስላልሆነ በየትኛውም አጋጣሚ በእያንዳንዷ ቀንና ሰዓት ራሳችሁን አፕዴት እንዲታደርጉና ጊዜው የሚፈልገውን ሙያ አገልግሎት በታላቅ ሙያዊ ስነ ምግባር የታላቁን የሰው ልጅ ሕይወት እንዲትታደጉ በእጅጉ አደራ ለማለት እወዳለሁ። አመሰግናለሁ። በምረቃው ዕለት ተገኝተው የእንኳን ደስ አላችሁ መልእክት ያስተላለፉት የአማራ ክልል ጤና ቢሮ ምክትል ኃላፊ አቶ መልካሙ ጌትነት ጤናማ ዜጋ ለማፍራት የክልሉ መንግስት ትኩረት ሰጥቶ እየሰራ ነው ብለዋል። ተመራቂ ተማሪዎችን በሚኖራቸው የስራ ስምሪት የማህበረሰቡን ጤና በማሻሻል በመጠበቅና በመንከባከብ ለማገልገል መዘጋጀት እንዳለባቸው አሳስበዋል። የክልሉ መንግስት የጤናውን ዘርፍ ልማት ለማፋጠን እና ለማህበረሰባችን የሚሰጠውን የጤና አገልግሎት ጥራቱን የጠበቀ ፍትሐዊና ተደራሽ እንዲሆን በትኩረት እየሰራ ይገኛል። ተመራቂ የጤና ባለሙያዎች በትምህርት ቤት ቆይታችሁ የያዛችሁትን እውቀትና ክህሎት ቀጣይ በሚኖራችሁ የስራ ስምሪት ላይ በማዳበር ብቁና መልካም የሙያ ስነ ምግባር የተላበሰ ባለሙያ በመሆን ለጤናው ሴክተር ግብ ስኬትና ለማህበረሰቡ ተጠቃሚነት የሚኖራችሁ ፋይዳ
ግዙፍ እንደሆነ በመረዳት የሚጠበቅባቸውን ሁሉ በብቃት እንድትወጡ ማሳሰብ እፈልጋለሁ። ተመራቂ ተማሪዎችም በቀጣይ በሚኖራቸው የስራ ኃላፊነት ማህበረሰባቸውን በሙያቸው ለማገልገል ዝግጁ መሆናቸውን አረጋግጠዋል። አጠቃላይ 21 ኮርሶች ነበሩ። 12ቱን ኤ+ እንዲሁም 9ኙን ኤ በማምጣት ነው የዛሬውን 2 ዋንጫ ያነሳሁት። በጣም ደስ ብሎኛል። እንግዲህ ከዚህ በኋላ በተሰማራሁበት የስራ ሙያ ህብረተሰቤን፣ ህዝቦቼን በታማኝነት ለማገልገል ሞክራለሁ። በቀን ስራዎች ቅዳሜና እሁድን እያመቻቸው በመስራትና እንዲሁም ከመምህራኖቼ ከዲፓርትመንቶቼ ጋር በመግባባት በትምህርት ቤቱ ያለውን የትምህርት ጥረት በትርፍ ሰዓቴ ደከመኝ ሳልል እየሰራሁኝና እያነበብኩኝ ለዚህ ውጤት ለመብቃቴ በጣም ደስ ብሎኛል። ለወደፊት ደግሞ ከዚህ የተሻለ እናት አባትን አስደስቼ ሀገሬን የምጠቅም እንድሆን ለወደፊት ተስፋዬ እመኛለሁ ማለት ነው። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከቀሪ የአሚኮ ዜናዎች ጋር መልካም ቆይታ። ደጀን አምባቸው ነበርኩ። ጤና ይስጥልን።